በዛሬው ቪዲዮአችን 12ቱ የሞርሞን እምነት የሚከተሏቸው አስገራሚና ለማመን የሚከብዱ መሰረታዊ ነገሮችን እንመለከታለን። ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሞርሞኒዝም እምነት ይህ እንግዳ የሆነ ሃይማኖት ነው። አንዳንዶች አምልኮተ ሰይጣን ነው ይላሉ፣ ወይም የከልት እምነት። አንዳንድ የክርስቲያን መሪዎች በቅርቡ ሞርሞኒዝም የክርስቲያን ስርዓተ እምነት የሌለውና የክርስቲያን ሃይማኖት ያልሆነ ብለዋል። ምንም እንኳን እነርሱ ራሳቸውን እንደ ክርስቲያን ቢቆጥሩም እምነቱ ራሱን የቻለ እንግዳና አነጋጋሪ ነገሮች የተሞላ ነው። በአንድ ግለሰብ ነው ይህ ሃይማኖት የተጀመረው። ያ ሰው ድርጊቶቹ ከሰው የወጣ ከመሆኑ የተነሳ በአሜሪካ ውስጥ ከሚኖርባቸው ከተሞች ሁሉ እንዲባረር ተደርጓል። 12ቱ የሞርሞን አስገራሚ እንግዳ እምነቶችን እንመለከታለን። አንደኛ፣ ሞርሞኖች ካፌን መጠጣት ኃጢአት ነው ብለው ያምናሉ። አዎ፣ ሞርሞን ከሆናችሁ ኮካኮላ መጠጣት፣ ስታርባክስ ሄዶ ቡና መጠጣት የለባችሁ፣ ምክንያቱም ካፌን መጠጣት ኃጢአት ነው ብለው ያምናሉ። Knew it was contrary to the word of wisdom, she developed the habit of drinking coffee and kept a coffee pot on the back of her stove. She claimed that the Lord will not keep me out of heaven for a little cup of coffee, but because of that little cup of coffee, she could not qualify for temple recommend, and neither could those of her children who drank coffee with her. She lived to a good old age, and she did eventually qualify to re-enter and serve in the temple. But only one of her 10 children had a worthy temple marriage, and a great number of her posterity, which is now in its 5th generation, live outside of the blessings of the restored gospel she believed in. We must not let one little cup of coffee, one bad habit, one bad choice, one wrong decision derail us for a lifetime. ሁለተኛ፣ ሞርሞኖች ታምራዊ የውስጥ ሱሪ እንዳለ ያምናሉ። አዎ፣ አስማታዊ ሱሪዎች እንዳለ ያምናሉ። እነዚህን መልበስ ከእግዚአብሔር ጋር ሞገስ እንደሚሰጥና እነዚህ ልብሶች ካለበሳችሁ ወደ መንግስተ ሰማያት መግባት እንደማትችሉ ያምናሉ። እነሱ እንደሚሉት እነዚህ ልብሶች የሚያወልቁት ለመታጠብ ብቻ ነው። ሶስተኛ፣ ሞርሞኖች ሲሞቱ የራሳቸው ፕላኔት እንደሚኖራቸው ያምናሉ። አዎ፣ በዩኒቨርስ ውስጥ ያሉ በርካታ ሌሎች ፕላኔቶች አሉ እና አንድ ቀን እግዚአብሔር እነዚህ ውስጥ አንዱን ይሰጣችኋል እና ወደዚያ ሄዳችሁ የዚህ ዓለም ገዢ መሆን ትችላላችሁ፣ እንደ አዳምና ሔዋን ማለት በኃጢአት ከመውደቃቸው በፊት። ስለዚህ በዩኒቨርስ ውስጥ የራሳችሁ ፕላኔት ይኖራችኋል ማለት ነው እና መንፈሳዊ ልጆች ለዘላለም መውለድ ይቻላል ማለት በእነሱ አስተምረዋል። አራተኛ፣ ሞርሞኖች አንድ ቀን ራሳቸው አምላክ እንሆናለን ብለው ያምናሉ። እነሱ ኢየሱስ መጀመሪያ ሰው እንደነበረና በመጨረሻ አምላክ እንደሆነ እንደተለወጠ ያምናሉ። እንዲሁም እግዚአብሔር አብ ቀደም ሲል ሰው እንደነበረ በሃይማኖታዊ ስርዓቶችና በጽድቅ ተሻሽሎ እስከ አምላክ መሆን ደረጃ ደረሰ ብለው ሲያምኑ መልካም ስራዎችን እና በሞርሞን ሃይማኖት ታማኝነት አንድ ቀን የራሳችሁን ፕላኔት አምላክ እንሆናለን ብለው ያምናሉ። ይህ በቀጥታ ከዘፍጥረት 3:5 እንደ አማልክት ትሆናላችሁ፣ መልካሙና ክፉን ታውቃላችሁ ከሚለው ጥቅስ የመጣ ነው። ይህ ሉሲፈር ለሔዋን የገባው የተስፋ ቃል ነው። ሞርሞኒዝም ታማኝ ከሆናችሁ ይህ ይገባችኋል ይላሉ። አምስተኛ፣ ሞርሞኖች ለሙታን መጠመቅ ያምናሉ። ሞርሞኖች በዘር ሐረግ ጄኔሎጂ ላይ ትልቅ ፍላጎት አላቸው። ምክንያቱም እያንዳንዱ በምድር ላይ የኖረ ሰው መዝገብ በማግኘትና በስማቸው
ማስጠመቅ ይቻላል። ለምሳሌ ከ1500 ዓመት በፊት በፈረንሳይ የኖረ ሰው በ30 ዓመቱ በወረርሽኝ ቢሞት ሞርሞን ያልነበረ ዘሩን መፈለግ፣ ስሙን በማግኘት እና በሶልት ሌክ ሲቲ ውስጥ በስሙ ማስጠመቅ ይቻላል። ይህም ኃጢአቱን ያጥባል ብለው ያምናሉ እና ከሞተ በኋላ ወደ ገነት ይገባል የሚል እምነት አላቸው። ስድስተኛ፣ ሞርሞኖች ጥቁር ሰዎችን እንደ እርግማን አድርገው ይቆጥሩ ነበር። ከ1978 በፊት ጥቁሮች ሰዎች ወደ ገነት መግባት እንደማይችሉ ያስተምሩ ነበር። ከሉሲፈር ጋር ከሰማይ ወድቃችሁ ከእርግማኖቹ አንዱ ጥቁር ቆዳችሁ ነው ብለው ስለሚያምኑ፣ ስለዚህ መዳን አይቻልም ነበር። አሁን ያንን አያምኑ፣ ነገር ግን በጊዜው ያንን ያስተምሩበት ነበር። ሰባተኛ፣ ሞርሞኖች እነሱ እውነተኛ ክርስቲያኖች እንደሆኑ ያምናሉ። በኢየሱስ እና በዮሴፍ ስሚዝ መካከል ያለው ሁለት ትልልቅ ስህተት ነው ብለው ያምናሉ። ያን ዘመን የውድቀት ዘመን ይሉታል። ማለትም በምድር ላይ እውነተኛ ሃይማኖት አልነበረም ማለት ነው። ዮሴፍ ስሚዝ በእግዚአብሔር የተሾመ ታላቅ ነቢይ ነው እና አንዳንዶች እሱን በስላሴ ውስጥ እንደሚካተት መንፈስ ቅዱስን ተክቶ ዮሴፍ ስሚዝ እንደሚገባ ያምናሉ። ስምንተኛ፣ ሞርሞኖች የኤደን ገነት በሚዙሪ ካንሳስ እንዳለ ያምናሉ። አንዳንዶች ገነት በመካከለኛው ምስራቅ ነው ብለው ሲያምኑ፣ እነዚህ ደግሞ በሚዙሪ ካንሳስ ነው ይላሉ። ኢየሱስ ክርስቶስ በካንሳስ ሲቲ እንደሚመለስ ያምናሉ። ስለዚህ እዚያ ያለ ተንሸራታች ቅርጽ ያለው ቤተ ክርስቲያን አላቸው። ዘጠነኛ፣ ሞርሞኖች ኢየሱስ አምላክ ሚስት እንደነበረው ያምናሉ። ሰማያዊ እናት የሚለውን ተመልከቱ። ሰማያዊ አባትም ያምናሉ፣ ነገር ግን ሰማያዊ እናትም እንዳለች ያምናሉ። ይህ ምስጢራዊ ሃይማኖት ያደርገዋል። አስረኛ፣ ሞርሞኖች ኢየሱስ ከዚያ አምላክ ሚስት ጋር ልጆች እንደነበሩት ያምናሉ። ይህም የሞርሞን ከልት እንደ ዳቪንቺ ኮድ ተከታታይነት ያለው ያስመስላል። ይህ ስድብ ነው። 11ኛ፣ ሞርሞኖች እግዚአብሔር በክሎብ የተባለ ፕላኔት ላይ እንደሚኖር ያምናሉ። የናአንተ ምንጭ መዝሙርን ወስደው ተጨማሪ ምንባብ ጨምረውበት ክሎብን መደበቅ ብትችል ይላል። ይህ እንደ ስታር ሃይማኖት ማለት ነው። 12ኛ፣ ሞርሞኖች ኢየሱስና ሰይጣን ወንድማማቾች እንደሆኑ ያምናሉ። ሉሲፈር መጥፎ ልጅ፣ ኢየሱስ መልካም ልጅ ነው ብለውም ያምናሉ። ይህ እንደ ቶርና ሎኪ አይነት ማለት ነው። ዛሬ የሞርሞን ሃይማኖትን በተመለከተ ያየነውን ፕሮግራም እዚህ ላይ እናበቃለን። በቀጣዩ በሌሎች በአዳዲስ እስክንመለስ ቸርን ሰንብት። አስተያየትና ኮመንታችሁን እታች አስቀምጡልን። እናመሰግናለን። መልካም ቆይታ።